ብዙ ያልሆነው ነገር የለም በዚህ ምክንያት ማለት ነው። ይሄን ሁሉ ነገር የሆነበት ነገር አላማው ሌላ ሲሆን እንዴት ማለት ልብሽ አይጠረጥርም? እውነት ነው። እንጃ በጣም ጨንቆኛል፣ በጣም አስጠልቶኛል። ልጆችን ራሱ ይዤ የሆነ ነገር ማለት እንደዚህ አቀፌው ራሱ ሊወርቅ ይደርሳል። የሆነ ሰማውን ነገር በሙሉ ማለት ነው እልም ነው እየመሰለኝ ያለው። በቃ ከቻልክ እኔ ያው የሆነ ነገር ተባበረኝና እንደ ሚስት እንደ ብዙ ነገር በቃ የልጆች እናት ነኝ። በቃ የሆነ ነገር እንድታረግ እፈልጋለሁ። ሰላም ቤተሰቦች፣ እንግዲህ በጣም አስደንጋጭና የሆነ ማለት በጣም ለማመን የሚከብድ አይነት ነገር ነው የሰማ ነው ወይንም ደግሞ የሰማው። በተለይ እኔ የለውም ነበር የዛለታ ዱብዳን የሆነብኝ ማመን የከበደኝ እውነት ለመናገር ማለት እንዴ ይሄን ሁሉ ነገር መስዋዕት የተከፈለበት ነገር በሌላ ፓርት ብዙ ያልሆነው ነገር የለም በዚህ ምክንያት ማለት ነው። ይሄን ሁሉ ነገር የሆነበት ነገር አላማው ሌላ ሲሆን ወይንም እኔ እንጃ ብቻ መናገሩ ላይ ከብደኛል ያን ነገር አሁን ማለት ነው እውነት ለመናገር እና ማመን አልቻልኩኝም። ስለዚህ እኔ ከነሱ መጠየቅ ስለፈለኩኝ የሆነ በእርግጥ ላያቁም እኮ ይችላሉ፣ ግን የሆነ ትንሽ እንድረጋጋ እንኳን ከነሱ እውነት ነው ወይስ ውሸት ነው የሚለውን ነገር እውነት እንደው ጠይቄያቸው ከዛ በኋላ አዎ እውነት ነው ካሉኝ እነሱ ማለት እኔ እንጃ ለማመን ስለሚከብድ ነው። በጣም ከባድ ነገር ነው እውነት ለመናገር ማለት ነው። እንዴት ሊሆን ይችላል ይሄ ነገር? እናንተስ? እኔ እንጃ ብቻ ለእኔ አይምሮ ግን በጣም ነው የከበደኝ እና ማለት ትንሽ ፐርሰንት እንኳን ልቤ እንዲያምን ከነሱ ጠይቄ አንድ ምላሽ ማግኘት ፈልጋለሁ። ለዛ ነው እኔም የመጣሁት ማለት ነው። እና ኧረ በኢየሱስ በጣም ነው የሚከብደው። ማን ይገምታል ይሄ ይሆናል ብሎ? ማንም እኮ ሊገምት አይችልም። ብቻ ከባድ ነው በጣም። እና እስቲ ይሄ ለማመን የሚከብድ ነገር ነው። ብቻ እስቲ ጠይቃለሁ። ደህና ነሽ እሙ? በእርግጥ ባትነግሪኝም ምን አይነት ሁኔታ ውስጥና ምን አይነት ማለት በቃ እኔ እንጃ ምን አይነት ሁኔታ ውስጥ እንዳለሽ እንደዚሁም ልረዳ እችላለሁ፣ ይገባኛል። በጣም ከባድ አይነት ሁኔታ ውስጥ እንዳለሽ ማለት ነው። ግን እኔ እንጃ እውነት ይሄን ነገር ልብሽ አምኖ ተቀብሎታል ማለት ብዙ ነገር እንደሆንሽ ታውቂዋለሽ። ከኔ የበለጠ በምን አይነት ሁኔታ ውስጥ እንዳለሽ አንቺ ነሽ የምታውቂው። ምን ያህል ዋጋ እንደከፈልሽ አንቺ ነሽ የምታውቂው። ግን ያው የለፋሽበት ነገር በዚህ መንገድ ነው ተብሎ ሲነገርሽ እውነት ልብሽ ተቀበለው አምኖ? እስቲ ንገሪ። በጣም ግራ ተጋብቻለሁ። እንደገና ደግሞ አይደለም አምኜ ልቀበል ይቅርና ማለት እስካሁን እየሆነ የነበረው ነገር ራሱ እንዳለ እልም እየመሰለኝ ነው ማለት ነው። እና ሲጀመር በጣም ብዙ ነገር እፈልጋለሁ ከዚህ በኋላ ማለት በጣም ብዙ ነገር ከፍቅርም ብዙ ነገር እፈልጋለሁ ከሁሉም ሰው ከዳንኤልም ከሁላቸውም በቃ ሁሉም ሰው ጋር ፋሚሊም ጋር እያንዳንዱ ነገር በጣም የምፈልገው በጣም ብዙ ነገር አለና ባንዴ ልቀበለው ይቅርና መስማት ሁላ አስጠልቶኛል በአሁኑ ሰዓት። እኔ እንጃ ምንም አይነት ድምጽ ማለት ነውና እንኳን አንቺ ባለ ጉዳዩ ይቅርና እኮ እኔ ሁላ እኮ ማመን ከብዶኛል። እውነት ነው ለማመን ይከብድሻል፣ ጊዜም ሊፈጅብሽ ይችላል። ግን እንዴት ማለት ልብሽ አይጠረጥርም? እውነት ነው። ኧረ እኔ እንጃ ብቻ በጣም ከባድ ነው። በጣም አውቃለሁ እኮ ብዙ ነገር ሲባል ነበረ በፊት ማለት ለምሳሌ እኔ እና እሱ ፍቅረኛሞች ነበርን። አሁን እኔ ፍቅር ፊት እንደዚህ አይነት ወሬ ማውራት አልፈልግም አይደለም እሱ አንተንም ጋር ማለት ይቅርታ ይሄንን ራሱ ማውራት አልፈልግም። ግን እንደዚህ አይነት ነገር ሲመጣ ደግሞ የግድ የሆነ ነገሮች ለማስታወስ ምናምን እየሞከርኩ ነው እንዴ እኔ እና እሱ የተለያየንበት ምክንያት እንደዚህ ነገር ስለነበረ ነው እንዴ? ግን አይደለም በቃ እኔ እና እሱ የተለያየነው እንደዚህ ስለተባለ አይደለም። የምር እህትና ወንድም ምናምን ነገር ጭራሽ እግዚአብሔር ጭራሽ ማለት ነው። ለምን በጣም ብዙ ሰው ያውቃል፣ በጣም ብዙ ፋሚሊዎች በሱም በኔም በኩል ያውቁ ነበር። በቃ ማለት ማንኛውም ሰው እንደተለያየው ነው። እኔ በኔ ልብ በቃ ኦኬ ይሆን ነገር አለ ማለት ነው። ፋሚሊ እኮ ብዙ ነገር ይላል በወቅቱ ያው እንድትሰራ ባዛ ሰዓት የሆነ ትዳር ውስጥ እንዳትገባ የሆነ ፍቅረኛ እንዳትይዝ ምናምን ብዙ ነገር ትመከራለህ። በቃ ሁሉም ነገር በየሆነ ሰዓት እንደሚሆን ነው የሚነግሩ። ስትቸኩል አይፈልጉም። በሱም በኩል እንደዛ ይሉት ነበር እና እኔ ለካ እንደዛ እየተባለ የነበረው እንደዚህ ነው ብዬ ደግሞ የሆነ ሰዓት ሰማለሁ። ግን አይ በቃ የሆነ አውቀው ነው ሲጀምር
እኔ ይቅርታ አድርግልኝና ፍቅር ራሱ ይሄንን ነገር እኔና እሱ በዚህ መንገድ ለመለያየት ፈልጎ ከሆነ አላውቅም። እኔ እንደዚህ ብሎ ይሄ የሚያስጠላ አይነት እህትና ወንድም ተብሎ ሳይሆን እኔና እሱ መለያየት ያለብን እኔ ራሴ ከሱ ጋር ምንም ነገር የለኝም አይደለም ፍቅረኛ ልለው ይቅርና የድሮውን ራሱ ፍቅረኛ ነበርን የሚለው ራሱ ማውራት አልፈልግም በዚህ ሰዓት። በቃ የኔ በቃ የሆነ ሰው ማንኛውም ፍቅርም አንተም ሌሎችም ሰዎች ሁሉም እዚህ ምድር ላይ የሚኖር ሰው የሆነ ሰዓት የሆነ ጊዜ የሆነ ታሪክ ነበሩ። በቃ ያ ደግሞ ይቀርና ሌላ ታሪክ ትጀምራለህ። አሁን እኔ ልጆች ወልጃለሁ፣ ባል አለኝ፣ ልጆች አሉኝ፣ ህይወት መስርቼ እየኖርኩ ነው። በዚህ ሰዓት ደግሞ ከሱ ጋር አልሆነ እኔ ምናልባት በዚህ መንገድ ሳይሆን እኔ እና እሱ መለየት የተፈለገው በጣም በሚያስጠላ ቅስምን በሚሰብር መንገድ ሳይሆን እኔ እንጃ መለያየት የምትይው ነገር እኮ ላይሆን እኮ ይችላል። አሁን እና ዮናስ በቃ እኔ ማለት አሁን ያለሁበት ስሜት ማለት ነው ማንም ሰው የሚረዳው ነው ግን ነው ታውቃለህ። ደግሞ ከዚህ ፊት የተፈጠረው ነገር የኔና ፍቅር ራሱ ማለት ነውና እኔ በቃ በጣም ጨንቆኛል፣ በጣም አስጠልቶኛል። ልጆቼን ራሱ ይዤ የሆነ ነገር ማለት እንደዚህ አቅፌው ራሱ ሊወርቅ ይደርሳል የሆነ ሰዓት በጣም ሌላ ውስጥ ገብቼ ማለት ነውና ይሄንን አይነት ነገር በዚህ ሰዓት ማስተናገድ ለኔ በጣም ከብዶኛል። እኔ ካንተ የምፈልገው ይኸውልህ እኔ ዳንኤልን እህትና ወንድም የሚለውን ነገር መቀበል አይደለም መስማት አልፈልግም። ዮናስ በቃ እግዚአብሔርን ጭራሽ ማለት ይከብድሻል። ግን እውነት ከሆነሽ ምንድነው የምታደርጊው? ማመን አልፈልግም፣ መስማትም አልፈልግም። እንደው ማለት አይሆንም፣ ሲጀመር አይሆንም። ይሄ አይደለም በቃ እህትና ወንድም እኔና እሱ ልንሆን አንችልም በምንም ታምር። ማመን እኮ ይከብዳል። ግን ማመን ካለብሽ ታምኛለሽ። ምን ታደርጊያለሽ? ሌላ አማራጭ የለሽም እኮ። እኔ አሁን ላንተ ማስቸግረኝ በቃ ምናልባት ለኔ እኔና እሱ እንዲቁጭ ብለን ስናወራ እኔም ስለበፊት ሳነሳበት ምናምን ደስ ላይለው ይችላል። አንተ ግን የሆነ ነገር ጠይቅልኝ በቃ መፍትሄ ሊሆን የሚችለው እኔም ላምን የምችለው በአንድ ነገር ብቻ ነው። እሱ ደግሞ ቁጭ አድርገህ ጥራውና ተኝቷል፣ ደብሮት ሁሉ ነገር አስቀምጦ ተኝቷል። ስለዚህ ጠይቀው የሚመልስ ምንድን ነው የምጠይቀው? ማለት በቃ ጥራው ቁጭ ብለን እናወራዋለን። እሺ ግን በቃ ለማመንና ለመቀበል ሞክራለሁ። ማመን ማለት እኔ እሱን እኔ የሆነ ነገር መፍትሄ ሳልፈጥር እኔ ወንድሜ ነው ብዬ መቀበል በጭራሽ አልፈልግም። እግዚአብሔር በጭራሽ አሁንም እንዳይበላሽ በቃ ተረጋግተሽ አውሪው እሱ እና ቃለው ይደብረሃል፣ ሁሉም ነገር አስጠልተዋል። የሁሉም ደግሞ ጃኒ እንዴት እንደምን አለቀ መጀመሪያ ለመንቃት ሞክር፣ ራስህን ለማለት ሞክር። ለሊት ጎል በጣም እንቅልፍ ስላላገኘሁ ማለት ነው። እኔ ደግሞ ማውራት የምፈልገው ነገር አለ። እኔ እንቅልፍ የጨነቀኝ የእናንተ ነው ወንድም ነው መባል ሳይሆን ዝም ብለሽ ስታስቢው እንደ አንድ ሰው ከዚህ በፊት ፍቅረኛሞች ሆነሽ ከዛ እህትና ወንድም ነው መባል ምን ያክል እንደሚሰብር አውቃለሁ። ከዛ ፍቅረኛሞች ሆነሽ የምታደርጊያቸው ነው እኔ እንደዛ ልታወራ አልፈልግም። በቃ ፍቅር እግዚአብሔር ሲጀመር እኔ ማመን የምሰማውን ነገር በሙሉ ማለት ነው እልም ነው እየመሰለኝ ያለው። በቃ ከቻልክ እኔ አሁን የሆነ ነገር ተባባረኝና እንደ ሚስት እንደ ብዙ ነገር በቃ የልጆች እናት ነኝ በቃ የሆነ ነገር እንድታረግ እፈልጋለሁ። ምንድነው ማድረግ ነው? ምን ማለት መቀየር የምችለው ነገር ነው? መቀየር አይደለም ያንቺና እህትና ወንድምናትን መቀየር ብችል ኖሮ ገና ቅድም ነበር በፊት ነበር የምቀይረው። ግን አልችልም። እኔ ልቤ እንዲረጋ የምፈልገው እንደተንጠልጥሎ እንደዚህ ተባለ ተብዬ ብቻ ሳይሆን ማረጋገጫ በብዙ መንገድ እፈልጋለሁ። ደግሞ ካንተ ጋር ስናወራ ነው ጣጣ ውስጥ እኔ የገባሁት። በእግዚአብሔር እባክህ እኔ ምን እሺ ምን ላድርግ? ምንድነው እሱ አድርግ የምትይኝ? አሁን መቀየር የምችለው ነገር ቢሆን ኖሮ ነገርኩሽ እኮ በፊት። አንተ መቀየር አትችልም። እና ታዲያ ምንድነው ማድረግ ነው? አንደኛ ነገር እናቱን ማግኘት እፈልጋለሁ። የማን ኢዳኒ አይጠበቅብሽም ከሷ ጋር መገናኘት እፈልጋለሁ። እውነት እሷ እንደዚህ ከራሱ አይኔን እያየች እኔ ምን ነው የምታስቢኝ? ፍቅር ጠርጥረሽ ነው? መጠርጠር አይደለም በቃ እሷን ማግኘት ከቻለችውላ እንደዚህ ፊት ለፊት በቃ እውነተኛ ሰው ከሆነች እንደዚህ ካሜራ ላይ ቁጭ ብላ እንድትነግሪኝ፣ ካሜራ ካልፈለገች ደግሞ እኔና እሷ ብቻ ቁጭ ብላ እንድታወራኝ እፈልጋለሁ። በቃ ተከረኛ ዳንኤል እና ከዛ ደግሞ እንደዚህ ታሪኩን እኔ ሆኖ እንደዛ ተገናኝተሽ ጭራሽ ያለህ እውነተኛ መሆኑን በቃ ውስጥሽ ራሱ እውነት አይደለም እያለሽ ነው አይደለ? እመኚው እሱን እውነት አይደለም ብለሽ ብታ እንዲህ አይነት ደግሞ ሰምቼ ሁለት አይነት ልብ ነው
እንደዚህ አይነት ቀፋፊ ነገሮች ማለት ነው ውሸት ነው ብለሽ ለራስሽ አሳምነሽ መኖር ይሻላል። እንደዛ አትችልም። የሆነ ነገር ባትሰማው ነው እንጂ በካንተ ርቆ እኔ ጋር ባይደርስ ነው እንጂ ያ ነገር የማውቀው እነሱ ለአንተም ሳይነግሩ አንተ ነግረው ከራሱ እዚህ ቤት እኔን ብትደብቀኝ እኔ ይኸውልሽ ፍቅር መንገር ብቻ አይደለም ከፈለግሽ እኔ አሁን የምትፈልጊውን ነገር ንገሪኝ እና እኔ ደግሞ እኔ ጋር ያለውን እውነታ ደግሞ እነግርሻለሁ። ሌላም እውነታ ስላለ ማለት ነው። ምን ሌላ እውነታ ደግሞ አለ? ምን ሌላ እውነታ አለ? እኔ ሲታው በቃ እንደዚህ ያላችሁ እሺ በቃ እንደዛ ማስማት ማትፈልጊ ከሆነ ኦኬ ተዋለሁ። እኔ ችግር የለውም። በቃ እኔ የምፈልገው በአሁኑ ሰዓት እውነት እኔና እሱ እህትና ወንድም ከሆነ ምንም ሌላ ነገር የለም። ሰው ባለ አይደለም እኔ የማምነው። በቃ አሁን ላይ ቴክኖሎጂ አለ፣ ሳይንስ በሚለው መንገድ ማወቅ ፈልጋለሁ። ምን በቃ ዲኤንኤ መመርመር አለብን እኔና እሱ። እግዚአብሔር እኔ ይኸውልሽ እንደዚህ ስትል እራሱ ብዙ ነገር ነው የሚሰማኝ። ብዙ የምጠራጥራቸው ነገሮች አሉ። ያለ ዲኤንኤ መልካችሁ ብቻ መመሳሰሉ በቂ ነው። ቀይ ስለሆነ እኔ ቀይ ስለሆነ አይደለም። ሁለተኛ ደግሞ በቂና ከበቂ በላይ ማስረጃ ነገ አመጣለሁ። ምንም ማስረጃ የለም ፍቅር። ማስረጃ አለኝ አመጣለሁ። እያመጣሁ ነው ደግሞ እያስተካከልኩ ነው። ሲጀመር ይሄንን ሳወራ ይሄንን ሳወራ ዝም ብዬ የምቀድር ነው የሚመስልሽ? እኔ ነገሮችን ሳላጣ ቤተሰቦቻችን ራሱ የመሰላቸው ማለት ነው አሼና ዳንኤል ውሸት ፈጥረው ነው ምናምን። ኖ ፈጥረው አይደለም፣ በትክክል ነው። እኔ ማስረጃ ከራሴ አጣርቼ እኮ ነው፣ በአንደበቴ ነው እኮ አንቺና ዳንኤል ወንድምና እህት ናችሁ ያልኩት አይደል? አግኝቻለሁ ብቻ ሳይሆን በቂ ማስረጃ አለኝ። ላምጣው እሱን ማስረጃ ብቻ ሳይሆን ማስረጃ ብቻ ነው ምንም ማድረግልኝ። በቃ ዲኤንኤ መመርመር ወይ ማስረጃ ካየሽ ማለት ነው እመኚ፣ ያን ማስረጃ ስታይ ዲኤንኤ ሐሳብሽን ትተይዋለሽ። አሁን ግን ልትይኝ ትቻለሽ። ዲኤንኤ ልትይኝ ምን አይነት ማስረጃ ይኖርሃል? ያለ ዲኤንኤ ምን አይነት ማስረጃ ይኖራል? እስቲ በጣም ይኸውልሽ ከዲኤንኤ አይደለም ከዲኤንኤ የሚበልጥ ትልቅ ማስረጃ አለኝ። ምን አይነት ማስረጃ? አንቺ አይተሽ ዳንኤል አይታችሁ ሁለታችሁ አይታችሁ የምታምኑበት አለኝ የሚታይ ዲኤንኤ ብቻ ዲኤንኤ ጋር ከመሄዳችን በፊት ቤተሰቦች እስቲ እናንተም ራሱ ከዲኤንኤ ውጪ ወይ ደግሞ ይደረካልሽ እኮ መደረግ ይችላል። ግን ሌላ ደግሞ ጣጣ ውስጥ አሁንም ወጪ የኛ ቤተሰብ ከዲኤንኤ የማይርቅበት ምክንያት ነው። እኔ ማስረጃ አለኝ ታይዋለሽ። ማስረጃ ነው ያለህ አንተ። በጣም ከምንም በላይ አዎ ሁለታችሁንም በደንብ አይታችሁ ዝም ብላችሁ አይታችሁ ልታምኑበት የምትችሉት በቂ ማስረጃ አለኝ። መረጃ ብቻ አይደለም ማስረጃ አለኝ። እናንተ ማስረዳበት ነገር አለ። ሲቀጥል እንዳልሽው እናትየው ማውራት ፈልጋለሁ ካልሽ ያሱን እናት ብቻ ሳይሆን ያንቺንም እናት የሱንም እናት አንድ ላይ አገናኝተን እናቴ እንዴት ነው ልታቀም ታሪኩን ስለሰማሁ እኔ እነግራችኋለሁ። ታሪኩን ሁለታችሁም ባላችሁበት ነው የምነግራችሁ። በደንብ ነው የሚተዋወቁት ያንቺ እናትና የእሷ እናት የሱና አዎ ታሪኩን እነግራችኋለሁ። ከሀ እስከ ፖ ድረስ ያለውን ነገር እንዳለ አሳውቃችኋለሁ። ማስረጃውንም ይዤ እመጣለሁ ነገ ማስረጃ የምትለው ምን ያህል አሳማኝ እንደሆነ ማየት እፈልጋለሁ። እግዚአብሔር ግን ምንም አይነት ነገር የሆነ ምናልባት ዝም ብሎ እኛን ለማሳመን የተፈጠረ ነገር ከሆነ ግን አልቀበልም። ይኸውልሽ አንቺ እያንዳንዱን ነገር ፈልገሽ አይደለም አይደል ያረግሽው? እሱ ወንድምሽ እንደሆነ አውቀሽ ነው ፍቅረኛ ያረግሽው? አይደለም ልንገርሽ እኮ አይደለማ። ራስሽን ማጨናነቅ ማረጋጋት አለብሽ። አሁን በቃ እኔ እረጋጋለሁ፣ አንቺም ተረጋጊ። ተረጋግተን የሚሆነውን ነገር እናድርግ በቃ። እና ማስረጃዎቹንም በደንብ እናጠናክር፣ እውነት መሆኑን በደንብ እናረጋግጥ። አሁን እኮ ወንድምና እህት ናችሁ ተባላችሁ እንጂ ማረጋገጫ የለም አይደል? ያንን ማረጋገጫ ደግሞ ፈልጌ እኔ የገባሁበት ጉድጓድ ገብቼ አመጣዋለሁ። ለዛ ደግሞ አትጨናነቂ እያልኩሽ ነው። እኔ እሱን ነው የምፈልገው። በቃ ማረጋገጫ አንቺ አሁን የሚጠበቅብሽ ነገር ተረጋግተሽ በስነ ስርዓት ነገሮችን መቀበል ነው ማለት። የሰው ልጅ በቃ ኃጢአት ሊሰራ ይችላል፣ ግን አውቆም ሊሆን ይችላል፣ ሳያውቅም ሊሆን ይችላል። አውቀሽ የሰራሽው ኃጢአት ብዙ አያምሽም ሲጀመር። ሳታቂ ግን ሰርተሽ ያ ኃጢአት ነው ተብለሽ ስትነገሪ ነው በጣም የሚከብደውና አንቺ ለማንኛውም ለመረጋጋት ሞክሪ፣ ራስሽን እንትን ለማለት ሞክሪ። ልጆችሽን ማሳደግ ይኖርብሻል። ይሄን ሰምተሽ ሌላ አይምሮሽ ላይ ሌላ ነገር አታስቢ እና በቃ ግቢ፣ ወደ ውስጥ ግቢና ረፊ። አሁን ቤተሰቦቻችን ማስረጃ ይዤ እመጣለሁ። እኔ ምናልባት ማታ ሊለቀቅላችሁ ይችላል ቪዲዮ የማስረጃው ማለት ነው።
3 ሰዓት ላይ ጠብቁን። አመሰግናለሁ።